ይህ ወንድማችን የመጣው ከዚህ ከአዲስ አበባ ነው። መጋቢት ወር ቀን 17 18ን ወደዚህ አዲስ አበባ ጉባኤ መጥቶ ሲካፈል ሐዋርያው ከጉባኤ መካከል ሲጸልይ ሲናገር ነበርና በዚህ አንድ ወር በማይሞላ ጊዜ ውስጥ እግዚአብሔር የራሳችሁን ቤት ይሰጣችኋል ብሎ ሲጸልይ አሜን ብዬ ተቀበልኩ። ይሄንን ቃል አምኜ ወደ ቤቴ ስመለስ ነፋስም የለም ደመናም የለም ጎርፍም የለም ምንም በሌለበት ተከራይቼ የሚኖረው እኔ በአዲስ አበባ መሃል ከተማ ላይ እግዚአብሔር በሰጠኝ ይኸው ለምስክርነት መጣው ይላል። ጉባኤው ቆሞ ለጌታ ጩኸት እልልታ ክብር ያመጣል። ሌላው ደግሞ ስራ አልነበረኝም እና ስራ ባልነበረኝ ሁኔታ ውስጥ ሆኜ ከዛሬ 3 ዓመት በፊት ወደዚህ መጣለሁ። እናንተ በቤታችሁ ሆናችሁ በቴሌቪዥን ሐዋርያው የተናገረ ዘርዝሩ ብሎ ሲናገር ሰማውና ምንም ከሌለኝ ትንሽ 200 ብር ዘርዘራው እና ከዘራው በኋላ ምንም ስራ ያልነበረኝ እኔ ዛሬ እግዚአብሔር ባለጠጋ አድርጎኛል፣ ባርኮኛል። ይህ በቤተ ሆኗል ይላል። ጉባኤው እልልታ ከበር ለጌታ ያመጣል። ነኝና የመጡት ከአርሲ ነገሌ ነው። ስመጡ እግዚአብሔር በቤታቸው ተአምራት በጤንነታቸው አድርጎ ነው እና ሐዋርያው ገስታውስ መጥቼ ነበርና ያገኘሁት ሳገኘው ጊዜ ወደ የሕክምና ቤት ሲሄድ ጮጋራዬ ላይ ትል እንዳለ ይነገረኛል እና ወደ የትኛው ሕክምና ቦታ ሄጄ ለዚህ በሽታ መፍትሄ አላገኘውም። ይሄ ትል ደግሞ ሌላ ትል ነው የሚፈጥረው እና ትል ይወጣል ሁሌ ሳያቋርጥ እድሜ ዘመንን ሁሉ ተሰቃየው። እሱ ብቻ አይደለም የአእምሮም ታማሚ ነበርኩኝ። ኤም ለረጅም ጊዜ ሲያሰቃየኝ ነበር የኖርኩት። ግን ሐዋርያው ዘይት ቀብቶ ሲጸልይ እንደዚህ አለ፣ ከዛሬ በኋላ በጮጋራሽ ላይ የታወጀው አዋጅ ፈርሷል። እሱ ብቻ አይደለም አእምሮሽ ከዚህ በኋላ ተፈውሷል፣ ነፃ ነህ ብሎ ጸለየልኝ። ልክ ከዚህ ቤት እንደወጣው እግዚአብሔር ያንን ከላይ ላይ አራቀው። እሱ ብቻ አይደለም እኔ በቤት ምክንያት ቤተ ፈርሶ ችግር መካከል ነበርኩና ቤተ ፈርሷል ሐዋርያው ምንድነው ማደርገው ብላ ስትናገረው ችግር የለም እግዚአብሔር በያለሽበት ከተማ ሌላ ትልቅ ቤት ይሰጣሻል ብሎ ጸለየልኝ። ቤቱንም እግዚአብሔር ሰጠኝ፣ ከበሽታዬም እግዚአብሔር ፈወሰኝ። ዛሬ ግን ለምስክርነት በፊታችሁ ቆምኩ ትላለች። እልልታ ክብር፣ እልልታ ክብር። ይችላል ኢየሱስ። ምን ይባላል? እግዚአብሔር የተመሰገነ እስቲ አሜን አሜን። ሊያሳብደኝ መጣ በሽታ ተፈውሻለሁ ነግረኛለች። ሊያሳብደኝ ነበር ጠፍቷል። ከጮጋዬ ላይ ትል ጠፍቷል። ትልቅ ቤት አልከኝ ቤት ገዛው ያሉ ነው። እሰይ እኔ ብቻ በዚህ ዓመት አንድ ነጋዴ አንድ ኢንቨስተር በጣም ሀብታም የሆነ ሰው በገንዘቡ ቤት ቢገዛ አልገረምም። ድሃ ሰው ግን ቤት ገዛ ይገረማል። ዛሬ ማታ ለዚህ ጉባኤ መስራች አሁን ሁላችሁ በቁጣ እጃችሁ ወደ እኔ ያርጉ። በጣም በቁጣ እጄ እንዲያርግ የዋሶ እንዳትሆነ በጣም በቁጣ እጄ እንዲያርግ። አይ በጣም አልተቆጣኝም። በጣም በቁጣ እንዲያርግ እዛ እንደምትሆን እዚህ በዚህ በሁለት ወር ብሉስ አንተንና ያንተን ጌታ አያለ በላይ በኢየሱስ ታያላችሁ። ነው ማማይ እንደሱ እንኳን ደስ አለሽ፣ እንኳን ደስ አለሽ። ይህ ወንድማችን በአንድ ድርጅት ውስጥ እየሰራው ከአብሮ ሰራተኞቼ ጋር በማይሆን ነገር ውስጥ እንካሰስና በከባድ ሁኔታ ውስጥ ገባው እና ታሰርኩ። በታሰርኩበት ማግስት 1 ሚሊዮን ትከፍላለህ አሉኝ። በዚህ ሁኔታ አይምሮዬ መንፈሳዊ ህይወቴ እየተጨነቀ ባለበት ምስቴ ወደኔ ስንቅ ሰንቃ ስትመጣ
እኔ መውጣት የምችለው አንድ ነገር ትዝ ይለኛል። ሐዋርያው ጋር መሄድ አለብሽ፣ እሱ መጸለይ አለበት። ካልጸለየ የኔ ጉዳይ ኦሬዲ ሊበላሽ ነው ብዬ ምስተን ወደዚህ ቤተክርስቲያን እልካታለሁ። መታ ግን አንድ ነገር እንድታደርግ ነበር የፈለኩት። ወይም ውሃ ወይም ዘይት ላይ አስጸልየሽ ይዘሽው ነይ፣ እኔ እቀባለሁ ወይም ውሃውን እጠጣለሁ፣ እግዚአብሔር በእኔ ሕይወት ተአምራት ይሰራል ብዬ የላኳት ምስቴ ይሄንኑን ከዚህ ቤት አድርጋ ወደ እኔ ትመጣለች። ስትመጣ ውሃውን ወሰድኩና ጠጣው። በጠጣውበት ማግስት 1 ሚሊዮን ክፍል ካልሆነ አንተ ከዚህ ስፍራ አትወጣም የተባልኩት እኔ በሶስተኛው ቀን በታምራት ወጣው። አራ ይችላል፣ ኢየሱስ ይችላል። ወደ ላይ ፉጨት፣ ጩኸት፣ እልልታ። ምትለው 1 ሚሊዮን ቀረ። 1 ሚሊዮን ክፍል የተባልኩት እኔ 1 ሚሊዮን ብር ነው ከፍለት ይወጣል የተባልኩ ማለት ነው። ከዛ ግራ ሲገባኝ ባለቤቴን ወደ ዝላኩ ውሃ ይዛ ሄደች። ጠጣው፣ በሩ ላይ ረጫው። ጠዋት መጣና እስኪና አለኝ። ቢሮ ገባው። 10,000 ብር ከፍለ ነገ ሰኞ ትወጣለህ አለኝ። 1 ሚሊዮን ውስጥ እንጂ እኔ እዛው ጨረሱት። አረ ይችላል። እጃችሁ ከፍ አድርጉልኝ። በዚህ በአዲሱ ዓመት እንዲህ ይሆናል። ፈጣኑ ጠማማው አያገኝም። አሜን። ቋንቋችሁ አይደባለቅም። አሜን። ባላሰባችሁ ወጥመድ አትገቡም። አሜን። የተገመደ ገመድ ሁሉ ይበጠሳል። ቀኝ እጅ ከፍ አድርግና እግዚአብሔር የማውጫን በር ያዘጋጃል። እግዚአብሔር የመውጫውን በር ያዘጋጃል። ድገሙና እግዚአብሔር የማውጫን በር ያዘጋጃል። እግዚአብሔር የመውጫ በር ያዘጋጃል። አሜን። ተገለጠ። ገና ታገለግላለህ። 2015 በጅማ ነበር የሚኖረው እና እዛ ምድር የኖርኩ ትዳሬ ተበትኗል እና ከትዳሬ ተነጥዬ ከዚህ ብላቴና ጋር ለብቻዬ ነበር የሚኖረው። በእሱ ብቻ አይደለም፣ በጣም በማጣት ይቸገር ነበር። ሐዋርያው ጋር ከሰው ገንዘብ ተበድሬ አዲስ አበባ ድረስ እንዲጸልልኝ ብዬ እመጣለሁ። ሐዋርያውን ልክ ባገኘው ሰዓት ሐዋርያው እንደዚህ አለ። አንደኛ የተበተነው ትዳሬ ይፈወሳል። ሁለተኛ ከዚህ ቀን ጀምሮ እግዚአብሔር አካውንትን ይባርካል። እሱ ብቻ አይደለም፣ ጅማ አትኖርም አዲስ አበባ ትገባለህ ብሎ ጸለየልኝ። እግዚአብሔር የተበተነውን ትዳርን መልሶ ባዶ የነበርኩትን እኔን እግዚአብሔር ባርኮኝ፣ እሱ ብቻ አይደለም ከጅማ ከተማ አውጥቶኝ ዛሬ አዲስ አበባ ምድር ላይ አስቀምጦኝ ለምስክርነት በፊታችሁ ቆምኩ ይላል። ጉባኤው እልልታ ክብር አምጡት። ይችላል ኢየሱስ። እሺ ባላችሁ ቦታ ሁለት እጆቻችሁን ዘርጉ እስቲ። ሁለት እጅን ዘርጋ። ግድ የላችሁ መጸለያው ነው ነኝ። አሜን። መጸለይ እችላለሁ። አዎ። ከዛሬ ጀምሮ በነገር ሁሉ ትበዛላችሁ። በነገር ሁሉ ትበዛላችሁ። ቤታችሁ ይፈወሳል። ትዳራችሁ ይፈወሳል። ፋይናንስ ይፈወሳል። ጤናችሁ ይመለሳል። እዳችሁ ይከፈላል። ቋንቋችሁ አይደባለቅም። መበታተን አይሆንም። ሐሳባችሁ አንድ ይሆናል። ከዛሬ ማታ ጀምሮ በነገር ሁሉ መጨመር ይሆናል። እስኪ ከላይ ከጸጉራችሁ ጀምሮ አንዴ አራግፉ። አንዴ እስቲ የትኛው በሽታ በኢየሱስ ማራገፍኩ? ኤችአይቪ የለም፣ ካንሰር የለም፣ ሱካር የለም፣ ግፊት የለም፣ ነርቭ የለም። ሽባ አትሆንም። ማጣት መቸገር ባንተ ህይወት አይሆንም። አይደገምም፣ አይደገምም፣ አይደገምም። እቺታችን ከ5 ወር በፊት ቡታጅራ ነው ምኖረው። ሐዋርያውን ያለ ምክንያት እጠላዋለሁ፣ አልወደውም። ግን ሐዋርያው አንድ ቀን ሱፉን ለብሶ በራእይ ወደ ቤቴ ይመጣል። የሚጠላው ሰው አምሮበት ሱፍ ለብሶ እኔ ጋር ገብቶ እጄን ስጨብጥ እንደ ለምን መጣ ብዬ ግራ ሲገባኝ
እጄን ይዞ ከዚህ ከተማ አወጣውሽ ብሎ ይጠፋል። ግራ ሲገባኝ እጄ ላይ ገንዘብም አልነበረኝም። ከሰው ተበድሬ ለምን እሱ ጋር ድረስ አልመጣም ብዬ አዲስ አበባ መጣው። ስመጣ አየኝና እየሳቀ ከዛች ከተማ አወጣውሽ ብሎ በራእይ ያየሁትን ያንኑን ነገረኝ። አንድ ወር ባልሞላ ጊዜ ውስጥ እግዚአብሔር ከቡታጅራ ነጥቆኝ አዲስ አበባ። አራ እልልታ፣ ጩኸት፣ ፉጨት። ሃሌሉያ። አሁን አዲስ አበባ ነሽ፣ ቤት ትፈልጋለሽ? አዎ። ወይና ትፈልጋለሽ? አዎ። ልጅ ትፈልጋለሽ? አዎ። ኢየሱስ ጌታ ነው። አሁን ይሳካልሽ። አሜን። ለምን አንቺ ማትወጂ? መጀመሪያ ለምን ማትወጂ? እኔ አላቅም። አይቼም በቃ ቲቪው ላይ ስትመጣም ቲቪውንም አጠፋለሁ፣ አንተንም ማየት አልፈልግም። ከዛ አንድ ቀን በህልሜ ሱፍ ለብሰ አልጋ ላይ መተጨበትከኝ። ሁሌ ያለው ስትመጣ በቃ አሳልፋለሁ። ከዛ እንዴት ቤት የገባ ቢዩ ምክንያት የለም። ምንም በቃ ዝም ብዬ እጠላለሁ እና ቤት ይዘግይቼ። አሁን እንዴት ነው? አሁን በቃ ማክሰኞ ሲደርስ አዎ እዚሁ ነኝ። ሱስ ይዞኝ እዚህ ነው የምመጣው እኮ። አሁን ማትወጂኝ ትወጂኛለሽ? እወዳለሁ። ጌስት ሃውስም እገባለሁ መጥቼ። ጉባኤው ለጌታ ክብር አምጡት። ንገርም ነው በቃ ዝም ብዬ አልወድም አለች። ምን ታመጣለህ ያለች ነው። አልወድም። አሁን ግን እወዳለሁ ከልቤ። ትወጂኛለሽ? ጌታ ፊት አሁን ብዙ ሰው አምጥቼ አንድ ካንሰር ታማሚም ነበረች። ብዙ ሐኪም ቤት ላይ ዞራ ነግሬያለሁ ለሱ። እዛ ጋር ልጃት መጣው። ጌታው ያታሳፍረኝ ከዛ መጣኝ ብዬ ልጃት መጣው። ትሸታለች፣ ሰው ሸሸናል። ከዛ አንተ አልነበርክም ግሩም ጸለይላት አልመጣም ብላ ቀረች። እሱንም ልመሰክር መጣው። ጌታ ያሳፍርም እዚህ ቤት። አረ ይችላል፣ ይችላል። አባ ስትነግረኝ ያመጣዋት ልጄ ያቺ ልጅ ጓደኛዋ ናት። ማይጸኗ በጣም ይሸታል። ወደየ ሕክምና ቦታ በሄዱበት ቁጥር እዚህ ምድር እቺ እህት ቢታከም መፈወስ አትችልም ነው የተባለችው። ጌታን አምኜ ወደ እኔ ቤት መጥቶ ተናግሮ እኔን የረዳኝ ጌታ እዛ ቤት ጓደኛዬን ይፈወሳል ብዬ ይዣት መጣው። ነቢይ ግሩም ሂጂ ተመርመሪ ተፈውሰሻል ብሎ ጸለየላት። ከዛች ቀን ጀምሮ ማጸኗ ላይ የሚፈሰው ደም ቆመ። አራ ይችላል፣ 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 ይችላል። አይን ያረፈብህ ወዳጅ በምንም የማትረታ ወሮታ አታውቅም እንደ ሰው በጎ ነው ሁሌ የኔ ጌታ። ዘመና ሲፈራረቁ አልተቀየረም በመውደድ ሁሉን በእጆች ይዘሃል ታስመካለህ ቢመኩብህ። ከፍ አድርጎ እስቲ በልቤ ሾሜአለሁ ከፍ ብለህ ደምቀታይ እንዳንተ የለምና በምድር በሰማይ። በልቤ ሾሜአለሁ ከፍ ብለህ ደምቀታይ እንዳንተ የለምና በምድር በሰማይ። ጉባኤ ያኔ ኢየሱስ ይበለስ። ኢየሱስ አንድ ዛሬ ማታ የምስራች አሜን። ሕያው ጌታን አምላችሁ ዋናው ተይዟል። የሚያናውጥ ተይዟል። የሚረብሽ ተይዟል። የጨለማ ኃይል ይመታል። እሺ ወንድሜ ጌታ የተባረከ ይሁን። በጣም ስራውን እግዚአብሔር ጨምሮ ቀጥሏል። እነኚህ እናት የመጡት ከበረሃ ከዲዩት ከተማ ነው እና ከአንድ ወር በፊት ወደዚህ ስመጣ ከልጅነቴ ጀምሮ ክንታሮት በሽታ አለብኝ እና በጣም ነው የሚሰቃየው። ነፃነት አይኖረኝም፣ ኖሮኝም አያውቅም። እሰቃይ ነበር። ሌላው ደግሞ ሁለቱም ኩላሊቶቼ ወደ ሕክምና ሄጄ ፌል እንዳደረጉ ነበር የተነገረኝ። ኤም ደግሞ ሌላ ተጨማሪ በሽታና ህመም ነበረ። እሱ ብቻ አይደለም፣ ጮጋራዬን ይህ ነው የማይባል አመት በሙሉ ታመምኩ፣ ተሰቃየው። ግን ከአንድ ወር በፊት ወደዚህ ስመጣ ሐዋርያው ሳገኝ እንደዚህ አለ፣
ጮጋራ የለም። ከዚህ በኋላ ሁለቱም ኩላሊቶች አዲስ አይደለም። ከልጅነቱ ጀምሮ እስከዚህ ዕድሜ ድረስ ያሰቃዩት ክንታሮት ከዚህ በኋላ ጠብቷል ብሎ ዘይት ቀብቶ ጸለየልኝ። ዛሬ ጮጋራው ላይም የነበረው በሽታ የለም። ሁለቱም ኩላሊቶች አዲስ ከልጅነቴ እስከዚህ ዕድሜ ድረስ ያሰቃየን ክንታሮት ጠብቷል። እግዚአብሔር ከሁሉም ፈውሶ ከዛ በረሃ እስከ አዲስ አበባ ለምስክርነት መጣው ትላለች። ጉባኤ ወደ ላይ እልልታ 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 ክብር። እሱም አንድ ደግሞ አባ 7 ዓመት በሙሉ ግፊት፣ ይሄ ግፊት ምግብ እንዳልበላ ከብዙ ምግብ አርቆኛል። በጣም በዚህ ግፊት በሽታ ተሰቃዩ። እሱንም ስናገር እንደዚህ አለ፣ የለም ተፈውሰሻል ብሎ እንደተናገረ 7 ዓመት እኔ የማውቀው ግፊት ጠብቶ ይኸው በፊታችሁ አምሮብኝ ለምስጋና ቆምኩ ትላለች። እንደገና ለጌታ ክብር አምጡት።